ከዚህ ጋር ምንድነው የምንሰራው? የቡድን ስራ 2.4 ደግሞ የሚከተሉትን በክፍል 10 ማለት የሚከተሉት ክፍል ትንሹ የቃላት በመጠቀም አግሮ ውጤቱን በዝቅተኛ ሰብአዊ ቃል አስቀምጡ ይላል። ተግባር 2.4 ነው። ደግሞ 9 አምስተኛ ሲደመር 6 ሙሉ 2 አራተኛ እዚህ ቆለስቶ 9 አምስተኛ ሲደመር ይሄንን ነው በዛው 6 ሲባዛ በ4 ሲደመር 2 ኦቨር 5 እናደርጋለን። ይሄ ማለት 9 አምስተኛ ሲደመር 6 ጊዜ 4 24 24 ሲደመር 2 አምስተኛ 9 አምስተኛ ሲደመር 2 24 እና 2 26 አምስተኛ ኧረ አምስተኛ ሳይሆን አራት ነች አራት ነች ሶሪ አራት ነች። ከዛን ትንሹ ጋር ብዜት እዚህ እና እዚህ 5 እና 4 5 ሲባዛ በ4 5 ሲባዛ በ4 ኦቨር ይሄ እንደዚህ ማባዛት 9 ሲባዛ በ4 ሲደመር 8 ሲባዛ በ26 ይሆናል ማለት ነው። 9 ጊዜ 4 20 36 ሲደመር 5 ጊዜ 6 30 33 አለኝ 10 13 ወደ 5 ጊዜ 20 ምን ይመጣል? 166 ሃያኛ ይመጣል ማለት ነው። ከዛ በዝቅተኛ ሰብአዊ ደግሞ ስንሞክር በሁለት 16 በሁለት 8 ጊዜ 16 8 3 83 10 ይሆናል ማለት ነው። 83 10 ይሆናል ደግሞ 4 ሙሉ 2 ሶስተኛ ሲደመር 2 ሙሉ 5 ሰባተኛ ደግሞ መጀመሪያ ወደ ድብልቅ ወደ ህገ ወጥ እንቀይራለን። 4 ሲባዛ በ3 ሲደመር 2 ኦቨር ሶስተኛ ሲደመር 2 ሲባዛ በ7 ሲደመር 5 ሰባተኛ አደርጋለሁ። 12 አለ 4 በ3 12 12 ሲደመር 2 ሶስተኛ ሲደመር 2 ጊዜ 7 14 ሲደመር 5 ሰባተኛ ይሄን ይመጣል 12 2 14 ሶስተኛ ሲደመር 14 እና 5 19 አምስተኛ ነው። ከዛችን አሁንም ኤልሲኤም ሜትድ መጠቀም እንዴት ነው የምንችለው? የትንሹ ጋር የሚፈድ 3 ሲባዛ 5 3 ሲባዛ በ5 ሲካፈል እና የማን 14 14 ሲባዛ በ5 ሲደመር ይሄን እንደዚህ ነው አድርገናል። 3 ሲባዛ በ19 4 ጊዜ 14 ጊዜ 5 4 ጊዜ 5 20 0 ጽፌ ሁለተኛ 1 ጊዜ 5 5 ከሁለት ጋር 7 ሲደመር 3 ጊዜ 19 3 ጊዜ 9 27 7 ጽፌ ሁለት አለኝ 1 ጊዜ 3 ከሁለት ጋር 7 15ኛ እዚህ ኳልሱ 7 0 እና 7 7 5 እና 2 12 15ኛ ነው። በ3 ይከፈላል እስኪ አዛይ 107 15ኛ ነው የሚቀጥለው ማለት ነው። መልመጃ ሁለት ላይ መስራት እስኪ መልመጃ ሁለት ላይ የሚከተሉትን አቻ ክፍሎች ፈልጉ ይላል። አንድ በለልስ ብለን 5 ስድስተኛ ሁለት ላይ ምንድነው የሚለው? የሚከተሉትን ክፍሎች ፈልጉ ይላል። ለ5 ስድስተኛ 5 ስድስተኛ እኩል ነው 5 ስድስተኛ ሲባዛ በሁለት ምን ይመጣል? 5 ሲባዛ በሁለት 6 ሲባዛ በሁለት ምን ይመጣል? 5 በሁለት 10 6 በሁለት 12 ወይም ደግሞ በሁለት ሁለተኛ ብናዘው 20 24ኛ ወይም ደግሞ በሁለት ሁለተኛ ብናባዛው
48ኛ ይሆናል። ለ ደግሞ የሚለው ሁለት ሙሉ 1/4 አንደኛ ነው። ሁለት ሙሉ 1/4 ማለት ሁለት ሲባዛ በአራት ሲደመር 1 ኦቨር 4 ነው። እዚህ 2 ጊዜ 4 8 ሲደመር 1 ኦቨር 4 እዚህ ኮልስ 9/4 9/4 ሲባዛ በሁለት ሁለተኛ ምን ይመጣል? 9 ሲባዛ በሁለት 4 ሲባዛ በሁለት እኩል ነው 9 ጊዜ 2 18 8ኛ እዛ ይሄን በሁለት ሁለተኛ ባዛው በሶስት ሶስተኛ 9 4 ሲባዛ በሶስት ሶስተኛ ያደረገው 9 ሲባዛ በሶስት ኦቨር 4 ሲባዛ በሶስት ሲኳልስቱ 9 ጊዜ 27 12ኛ በሁለት ሁለተኛ ባደረገው ደግሞ ይመጣል 54 4 የሚሆን ማለት ነው። ያገናቸው እንፈልጋለን። ከዛም ሐመርኋ ደግሞ 7 5ኛ ነው። 7 5ኛ 5 ኦቨር 7 ነው። እዚህ ኳል 7 5ኛ ሲባዛ በሁለት ሁለተኛ ላድርገው ያ ማለት 7 ሲባዛ በሁለት ኦቨር 5 ሲባዛ በሁለት ታደርጋለህ። 7 በሁለት 14 ስንተኛ? 10ኛ ከፈለኩ መቀየር እችላለሁ። 10 ሲባዛ በሁለት ሁለተኛ ይሄን ማለት እችላለሁ። 14 በሁለት 10 በሁለት ምን ይመጣል? 28 20ኛ ኦር 7 5ኛ ሲባዛ በ3 3ኛ 7 ሲባዛ በ3 5 ሲባዛ በ3 እኩል ነው 7 ጊዜ 21 53 15ኛ ነው ማለት ነው። ማስቀመጥ ይችላል ማለት ነው። እቻን ስፈልግ ሁለተኛ ክፍሎች ካሰላችሁ በኋላ በዝቅተኛ ሰው ቃል ግለጹ ይላል። መነሻችን ሀ ደግሞ 2 5ኛ ሲደመር 9 7ኛ ማለት ነው። መጀመሪያ በተርፍ ላይ መጠን እንጠቀማለን። ይሄን በዚህ ከዛን 2 ሲባዛ በ7 ሲደመር 9 ሲባዛ በ5 ስንተኛ? 5 ሲባዛ በ7ኛ ማለት ነው። 2 ጊዜ 7 2 በ5 ሲባዛ በ7 2 ጊዜ 7 14 14 ሲደመር 9 ጊዜ 5 45 ስንተኛ? 5 ጊዜ 7 35 ምን ይመጣል? 14 እና 45 ምን ይመጣል? 14 እና 45 59 35ኛ ይሄ ምንድነው? ራሱ ዝቅተኛ ሰባዊ ቃል ነው። ቢኮዝ 59 እና 39 የጋራ አካባቢያቸው አንድ ነው። ደግሞ 2/9 ደግሞ 2/9 ሲደመር 2 ሙሉ 1 6ኛ ይሄ ማለት 2/9ኛ ደግሞ ምንድነው የሚለው 2/9 ሲደመር 2 ሙሉ 1 6ኛ ሲሆን 2/9 ሲደመር 2 ሲባዛ በ6 ሲደመር 1 እናደርጋለን። 2/9 ሲደመር 12 አንደኛ ይሆናል። 12 ሲደመር 1 6ኛ ይሆናል። ከዛን 2/9 ሲደመር 13 6ኛ እኩል ይሆናል። ከዛን ይሄን በዚህ እናባዛለን። ከዛ ስናባዛ ምን እናደርጋለን? 2 6 12 ትሆናለች። 9 በ13 ደግሞ 117 ይመጣል። 3 ጊዜ 9 17 7 ሲሆን 2 አለኝ 1 ጊዜ 9 9 እና 2 117 ይመጣል ማለት ነው። ከዛ 9 በ6 54 ይመጣል። ከዛ ይሄን ብናቃለን 129 ምን ይመጣል? 129 ስንተኛ? 129 54ኛ በ3 ብናቃለን ይመጣል። ይሄ 43 ይሆናል። ከዛ ይሄን በ3 ደግሞ 18 ይሄ ዝቅተኛ ሰባዊ ቃል የትም ቢሆን እዚህ በላይ ከዛ ሁለተኛው የሚከፍሉት ካሰላችሁ በኋላ ነው ማነው ይሄ ለንሰርተን ሐመርኋ ነው ሐመርኋ ሁለት ጊዜ ለአንሰር ነው ሶሪ 4 3ኛ ሲቀነስ 3 4ኛ አሁንም ይሄን በዚህ እናደርጋለን። ምን ይመጣል? ይሄን ስራው 4 ሲባዛ በ4 ሲቀነስ 3 ሲባዛ በ3 ስንተኛ? 3 ሲባዛ በ4ኛ ማለት ነው። ይሄን በዚህ
ይሄን በዚህ አደርጋለሁ። ከዛ ሁለቶችን ማባዛት ነው። ከዛ 4 ጊዜ 4 16 16 ሲቀነስ 3 ጊዜ 3 9 3 በ12 16 ሲቀነስ 9 ከ19 1 ነው 6 7 ማለት 7 እኩል ነው 7 12ኛ ነው። እሺ ልመለስ 7 12ኛ የትን ሄደ ይችላል መጨረሻው 7 12ኛ ይመጣል። ለምን ስንት ነው ያደረገው? 16 ሲቀነስ 9 ይመጣል። 16 ሲቀነስ 9 7 12 እንዳለ ትመጣለች ማለት ነው። ትመጣለች። ኦኬ እና የሚለው ምንድነው? አራት ሙሉ 2 4 ሙሉ 2 አምስተኛ ሲቀነስ 3 ሙሉ 1 ስድስተኛ ሲቀነስ 3 ሙሉ 1 ስድስተኛ እኩል ይሆናል 4 ሲባዛ በ5 ሲደመር 2 አምስተኛ ሲቀነስ 3 ሲባዛ በ6 ሲደመር 1 ስድስተኛ 45 20 ሲቀነስ 3 18 18 ሲደመር 1 ስንት ስድስተኛ እኩል 20 ሲደመር 2 22 22 አምስተኛ ሲቀነስ 19 ስድስተኛ ነው ማለት ነው። ከዛ አሁንም እንትን በትርፍ መጠን እንጠቀማለን። ይሄን በዚህ እናባዛለን። ከዛን 22 ሲባዛ በ6 ሲቀነስ ከ5 ሲባዛ በ19 ኦቨር 5 ሲባዛ በ6 አደርጋለሁ ማለት ነው። ይሄ ማለት ስለዚህ ለ12 ሁለት ጽፌ አንድ አለኝ ሁለት ጊዜ 6 12 ጽፌ አንድ አለኝ ሁለት ጊዜ 6 12 13 ነው የምትሰበሰቡት ሲቀነስ 5 ጊዜ 9 45 ጽፌ 4 አለኝ አንድ ጊዜ 5 5 እና 4 95 ስንት 5 ጊዜ 6 30 እዛን ቀንስ ከ12 5 7 12 5 7 ማለት 7 ደራጅ 2 ነች 12 ከ12 9 3 37 30ኛ ማለት ነው። ይሄ መጨረሻው ነው። የትም አይደለም ትበላሽ ከዛ ደግሞ 6 ሙሉ 1 ሁለተኛ 6 ሙሉ 1 ሁለተኛ ሲደመር 5 ሙሉ 2 ሰባተኛ ሲደመር 4 ሙሉ 1 አምስተኛ እዚህ ቃልስ ምን ይመጣል? 6 ሲባዛ በ2 ሲደመር 1 ሁለተኛ ሲደመር 5 ሲባዛ በ7 ሲደመር 2 ሰባተኛ ሲደመር 4 ሲባዛ በ5 ሲደመር 1 5 6 በ2 12 12 ሲደመር 1 ሁለተኛ ሲደመር 5 35 ስንት ሰባተኛ ሲደመር 4 ጊዜ 5 20 20 ሲደመር 1 አምስተኛ ነው ማለት ነው። ከዛም በኋላ እንደምራቸው እነዚህን 12 13 ሲደመር 32 37 35 እና 2 37 7 ሲደመር 20 ሲደመር 1 21 አምስተኛ ነው ማለት ነው። ከዛ እነዚህን መስራት ደግሞ ይሄ ማለት ምን ይመጣል? 3 ብናባዛው ታሃቱ ማለት 2 ሲባዛ በ7 ሲደመር ሲባዛ በ5 ነው ታሃታቸው ማለት ነው። ከዛን ይሄ ለዚህ ሲካፈል ስለዚህ ይደርሳል 7 ሲባዛ 5 35 ማለት ነው። ምን ይሆናል? እሺ 7 ሲባዛ በ5 ሲባዛ በ13 ሲደመር አለፍ ሰርል ሰው 7 ሲባዛ 7 እና 5 7 በዚህ ይባዛሉ 7 ሲባዛ በ5 ሲባዛ በ13 ሲደመር ከዛ ሁለቱ ባሰው በዚህ ይባዛሉ ለ7 ሲካፈል ይሄ ለዚህ ሲካፈል
ስለሚቀር ማለት ነው። 2 ሲባዛ በ5 ሲባዛ በ37 ሲደመር ከዛን 2 ይባዛሉ 2 ሲባዛ በ7 ሲባዛ በ21 ኦቨር እና 2 ሲባዛ በ7 ሲባዛ በ5 ይሆናል ማለት ነው። ከዛን ይሄ መልሶ ይመጣል። እዚታችን ስራው 35 አይደል 35 ሲባዛ በ13 ሲደመር 2 ጊዜ 5 10 ሲባዛ በ37 ሲደመር 14 ሲባዛ በ21 ኦቨር 2 ጊዜ 5 10 በ7 7 ያን ማለት ነው። 35 በ13 ምን ይመጣል? 455 ይመጣል። ሲደመር 10 በ37 370 ሲደመር 14 ሲባዛ በስንት በ21 ደግሞ 294 ይመጣል። ኦቨር 8 ይመጣል። ሲደመር የሚመጣ ማለት ነው። እሱም 1019 ሰባኛ ነው ማለት ነው። ስልክ ቪዲዮ ነው አንሰር ማለት ነው። ራ ደግሞ 5 ሙሉ 4 5ኛ ሲደመር 7 ሁለተኛ ሲቀነስ 3 ሙሉ 1 ሁለተኛ። ይሄን ስራው መጀመሪያ ይሄን ድብልቅ ወደ ህገወጥ እንቀይረው። 5 ሲባዛ በ5 ሲደመር 4 ሲካፈል 5 ሲደመር 7 ሁለተኛ ሲቀነስ 3 ሙሉ 1 ሁለተኛ ይላል። ከዛም በኋላ እና በዛ 5 ጊዜ 5 25 ይሄ ማለት በዚህ ቀለሶ 25 ሲደመር 4 አምስተኛ ሲደመር 7 ሁለተኛ ሲቀነስ 3 ሲባዛ በ2 ሲደመር 1 ሁለተኛ ይሆናል። ከዛ 24 25 እና 4 29 አምስተኛ ሲደመር ይሄ ማለት 7 ሁለተኛ ሲቀነስ 3 ጊዜ 6 3 ጊዜ 2 6 6 ሲደመር 1 ሁለተኛ እኩል ነው 29 አምስተኛ ሲደመር 7 ሁለተኛ ሲቀነስ 7 ሁለተኛ ምን ይመጣል? 29 አምስተኛ ሲደመር 7 ሲቀነስ 7 ሁለተኛ ምን ማለት ነው? 29 አምስተኛ ይሄ 0 ይሆናል። 29 አምስተኛ ይመጣል ማለት ነው። ምንድነው የሚለው? የተሰጠን ቻሞሌ ከተሰጠን መከማማሎች አስሉን ሀ ማለት ስንት ነው? 1 2 3 4 አይደል? 4 1 2 3 በስ 12 ጠቅላላ ማለት ዛትሚስ ሼድ የተደረጉትን ነው የወሰደው። 7 12ኛ ሲደመር 4 ስድስተኛ ታዲያ መውሰድ እንችላለን። ቀበለ ማባዛት እንችላለን። 12 እንውሰድ 12 ለሁለት ነው የምትካፈል ማለት ነው። 12 ሲካፈል 12 1 ሲባዛ በ7 7 ሲደመር 12 ሲካፈል ለ6 2 ጊዜ 4 8 እኩል 7 እና 8 15 12ኛ ብናቃለው በ3 እናቃለው 15 ሲካፈል 5 ለ15 ሲካፈል ለ3 5 ጊዜ 12 ሲካፈል ለ3 ደግሞ 5 4ኛ ነው ማለት ነው። 5 4ኛ ነው ለ 3 ሙሉ 1 ሁለተኛ ሲቀነስ 1 ሙሉ 2 ሶስተኛ 3 ሙሉ 1 ሁለተኛ ሲቀነስ
አንድ ሙሉ እኩል ይሆናል ከዛ ምን ይመጣል? 3 ሲባዛ በ2 ሲደመር 1 ስንተኛ? ሁለተኛ ሲቀነስ 1 ሲባዛ በ3 ሲደመር 2 ስንተኛ? ሶስተኛ ነው ማለት ነው። ከዛም በኋላ 3 ጊዜ 2 3 times 2 becomes 6 6 plus 1 over 2 minus 1 times 3 becomes 3 3 3 ሲደመር 2 ሶስተኛ ማለት ነው። ከዛ ምን ማለት ነው? 6 ሲደመር 1 7 ሁለተኛ ሲቀነስ 5 ሶስተኛ አሁን እናባዛለን። እንደዚህ እናባዛለን። ያ ማለት 7 ሲባዛ በ3 ሲቀነስ 2 ሲባዛ በ5 2 በ3 ሲባዛ በ3 7 በ3 ምን ይመጣል? 21 ሲቀነስ 10 2 ጊዜ 5 10 2 ጊዜ 6 እኩል ነው 21 አይደል? 21 ሲቀነስ 10 ይመጣል 11 ስድስተኛ ይመጣል ማለት ነው። 11 ስድስተኛ ይመጣል 11 ስድስተኛ ይመጣል ማለት ነው። ሐመርኋ የለም ሐመርኋ የለም። አራተኛ ማለት ነው። አራተኛ ነው። አራተኛ ርዝመቱ 20 ሜትር የሆነ የኤሌክትሪክ ሽቦ ቢቆረጥ ሽቦ ለሁለት ቢቆረጥ አንደኛው ቁራጭ ርዝመት 11 ሙሉ 1/4 ሜትር ቢሆን የሌላኛው ቁራጭ ርዝመት ስንት ይሆናል? ዛትሚስ ከ20 ሜትር ላይ 20 ሲቀነስ 11 ሙሉ 1/4 እናደርጋለን ማለት ነው። አዎ ይሄ ማለት ነው 20 ሲቀነስ 11 ሲባዛ በ4 ሲደመር 1 ኦቨር 4 ማለት ነው። ምን ይመጣል? 20 ሲቀነስ 11 በ4 44 ይሆናል። 44 ሲደመር 1 ስንተኛ? አራተኛ። ያ ማለት ነው ደግሞ ድጋሚ 20 ሲቀነስ 44 እና 45 አራተኛ እኩል ይመጣል። 20 ሲባዛ በ4 ይሄ ኦቨር እናደርግና ሲቀነስ 45 አራተኛ ነው ማለት ነው። 20 በ4 80 ሲቀነስ 45 ኦቨር 4 ይሆናል። 80 ሲቀነስ 45 ምን ይመጣል? 5 1 7 ደርስ 7 ከ7 4 3 35 አራተኛ ሜትር ይቀራል። ሜትር ይቀራል 35 አራተኛ ሜትር ይቀራል ማለት ነው። በአንድ ትምህርት ቤት ውስጥ 60 የመማሪያ ክፍሎች አሉ። 11 የትምህርት ክፍል ቢሮዎች 9 አስተዳደር ቢሮዎች እና 10 የመጸዳጃ ቢሮዎች። ትምህርት ቤቱ ስንት ክፍሎች አሉት? ትምህርት ቤቱ ስንት ክፍሎች አሉት? 60 የመማሪያ ክፍሎች እንደምራቸው አምስተኛ አይደል? አምስተኛ 60 መማሪያ 11 ትምህርት ክፍል ቢሮዎች የትምህርት ቢሮዎች 11 አይደል? 9 አስተዳደር 9 አስተዳደር 10 መጸዳጃ 10 መጸዳጃ ክፍሎች አሉት። ምን ይመጣል? ጠቅላላ ማለት ነው እንደምራቸው 60 ሲደመር 11 ሲደመር 9 ሲደመር 10 ይሆናል ማለት ነው። እንደምራቸው ስንት ማለት 11 እና 9 20 20 እና 10 20 እና 10 30 30 እና 60 90 ማለት ጠቅላላ 90 አለው። ትምህርት ቤት ስንት ክፍሎች አሉት? 90 ለትምህርት ክፍል ቢሮዎች ስንተኛ ናቸው? የትምህርት ክፍል 11 አይደል? ትምህርት ቢሮዎች የትምህርት ክፍል ዛት ሚንስ 11 ስንተኛ ለ ነው። ይሄ ነው ለ 11 ስንተኛ? 9ኛ ያንን ማለት ነው። ሐመርኋ ደግሞ የመጸዳጃ የመማሪያ ክፍሎች ቤት ስንተኛ ናቸው? መማሪያ 60 ነው። መጸዳጃ 10 ነው። መማሪያ እና ሽንት ቤት ወይም መጸዳጃ ለጠቅላላው
ጠቅላላ ብዛቱ ስንት ነው? መጸዳጁ ስንት ነው? 10 10 ሲደመር መማሪያ 60 ጠቅላላው 90 10 እና 60 90 10 እና 60 70 ስንተኛ? ዘጠነኛ ማለት በ10 ብናቃለው 7 ዘጠነኛ ማለት ነው። ስለዚህ የመጸዳጃ ክፍሎች እና የመማሪያ ክፍሎች ከጠቅላላው ስንተኛ ናቸው? 79ኛ ናቸው ወይም 79ኛ ነው ሲቀለል 79ኛ ነው ማለት ነው። በክፍል 11 እንገናኛለን። ስለምታዩልኝ በጣም አመሰግናለሁ። ለኔ ገባው ሰው ሼር አድርጉልኝ። አንዲያ ነው። ማንኛውም ጥያቄ መጠየቅ ይቻላል። እስኪ ኮሜንት ላይ መመለስ እነዚህ ስሩልኝ። 11 አምስተኛ ሲካፈል ለ11 አምስተኛ ኮሜንት ላይ መልሳለሁ። ሲባዛ በሁለት ሙሉ 1 አምስተኛ ሲካፈል ለሁለት ሙሉ 1 አምስተኛ ሲቀነስ 1 እቺን ኮሜንት ላይ አስቀምጡልኝ። መጨረሻ ኮሜንት ላይ አስቀምጡልኝ። መልሱን አስቀምጣለሁ። እኔ ፒን አደርጋለሁ። ፓርት 11 ይቀጥላል። ኔክስት ቪዲዮ ይጠብቃል ማለት ነው። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሼር እና ኮሜንት ያደርጋችሁ እንደሚገባው ለተማራችሁም ለሌሎችም ሰው ሼር አድርጉልኝ። በጣም አመሰግናለሁ። ታንኪዩ